ግንቦት 6 2017 ዓ.ም በወቅታዊ ጉዳዮች ዙሪያ ቆይታ እንድናደርግ ፋኖ ባየ ደስታውን ጋብዣዋለሁ። ፋኖ ባየ የአማራ ፋኖ ብሔራዊ ኃይል በጎጃም የ9ኛ ክፍለ ጦር የህዝብ ግንኙነት ኃላፊ ነው። በቋራ ይፋ የተደረገው ህዝባዊ ኃይል ሂዶ ከመሰረቱት መካከል አንዱ ነው። ሂደቱ እንዴት ነበረ? በጉዟችሁ መካከል ምን አጋጠማችሁ? ሁሉም የፋኖ አመራሮች ወደ ቋራ የደረሱት በምን አይነት መንገድ ነው? በሚልና በተያያዥ ጉዳዮች ዙሪያ ቆይታ እናደርጋለን። እንድትከታተሉን በአክብሮት ጋብዛችኋለሁ። ባየ እንዴት ነህ? እግዚአብሔር ይመስገን መልካም ደህና ነኝ። እንግዲህ እስቲ ወደ ምስረታው እናምራ። ሁሉም የፋኖ አመራሮች በጋራ ተጉዘው ቋራ ደርሰው ነው የመሰረቱት። እንዴት ነው የተከፈለው ዋጋ? መሪዎች እንዲሁም ፋኖዎች ይህንን ድርጅት እውን ለማድረግ የከፈሉት ዋጋ ምን ይመስላል? በአጠቃላይ እንግዲህ ይሄ ነው ብሎ ለመናገር በራሳቸው አንደበት ቢሆን የተሻለ ነው። በቀጠናው ላይ ያሉ እኔ ባለውበት የአማራ ፋኖ በጎጃም ከዚህ በፊት የነበሩ አመራሮች የከፈሉትን ዋጋ በመጠኑም ቢሆን አውቃለሁ፣ እረዳለሁ። ምክንያቱም በብዙ መንገዶች ስለምንገናኝ ማለት ነው። በየቀጠናው ያለው አንድነትና ፈተና ደግሞ ግልጽ ነው። በጎንደርም በሸዋም በሁሉም እንዲሁም በጎጃም መሪዎች የከፈሉት መስዋዕትነት ይህን አንድነት ለማምጣት የተሄደበት ርቀት ከግለሰቦች ስም ማጠልሸት ጀምሮ እስከ ቡድን እንተኝነት ከዛም ያለፈ የእርስ በርስ ሽኩቻዎችና ይህንን አንድነትና መስዋዕትነት ለማምጣት መሪዎች ከኃይል ብተና፣ ከኃይል ስብሰባ፣ ከክፍለ ጦር ከብርጌድ ምስረታ ጀምሮ በቀጠናቸው ያለውን ፋኖ ጠርንፎ በአንድ ድርጅት አታግሎ ወደ አንድ አማራነት ቤት መምጣት ቀላል የሚባል ፈተና አይደለም። ከዚህ ጋር በተያያዘ ያሳለፉት ጊዜ በእነሱ ማህደር ውስጥ የሚጻፉ ነው። በአጠቃላይ በተለይም በቋራው ቃል ኪዳን አሁን በተደረገው ስምምነት ግን ቋራ ድረስ ለመድረስ የተከፈለው መስዋዕትነት ቀላል የሚባል አይደለም። ለምሳሌ የወሎ የአማራ ፋኖ በወሎ ቤት አማራ ሰብሳቢ አርበኛ ዋርኮ ምሬ ወዳጁ አምባሰል ተራራ ተነስቶ እስከ ቋራ ድረስ ለመድረስ በተለይ ከወሎ ጎጃም ድንበር እኛ አለንበት እኛ ቀጠና በሸለቆ ብርጌድ አለበት ቀጠና ለመድረስ የ9 ቀናት ሌሊትና ቀን መጓዝ ነበረበት። ሸበጥ ጫማ ሰራዊቱን አልብሶ እሱም ሸበጥ ጫማ ለብሶ ኮዳ እንኳን ውሃ የሚቀሩበት በሌለበት ሁኔታ ነው እኛ ድረስ የተገናኙት። እጅግ በጣም በድካም መንፈስ ውስጥ ሆነው ነበር ያገኘናቸው። ሌትና ቀን ነው የተረማመዱት። ያ ሲሆን እንግዲህ እጅግ በጣም ርቀት ያለው በድሮን አሰሳ ያለበት ጠላት መንገዶችን በመዝጋት ለማሳደድም እንደዚህ ያሉ ሙከራዎች የነበረበት ይህ አንድነት እንዳይመጣ እንቅፋት ለመሆን ከፍተኛ የሆነ ዋጋ ለማስከፈል ጠላትም የተንቀሳቀሰበት ሂደት አለ። ያንንም እየጣሱ በህዝባቸው መካከል እየተገማሸሩ ነው ጎጃም ድረስ የቤታ አማራ ልጆች እንግዲህ የተገኙት ማለት ነው። በሸዋ በኩልም ተመሳሳይ አይነት ዋጋ ነው የተከፈለው። በዋናነት እንግዲህ ኢንጂነር ደሳለኝ ሲያስብ ሸዋ የአማራ ፋኖ በሸዋ ሰብሳቢ ሉኩን እንደዚህ ይዞ ጎጃም ድረስ ሲመጣ ቀላል የሚባል ዋጋ አይደለም የከፈለው። እሱም ወራትን ተሻግሯል። በተለይ ሸዋ አካባቢ ያለው ዋጋ የሚያስከፍሉ የትግል መስመሮች አሉ። ከዚህ ጋር በተያያዘ አንዳንድ ጉዳዮችም የሰማናቸው እነሱ በማለፍ በመጋፈጥ በረሃብ ውስጥ እያለፉ በየቋጥኙ በየሸለቆ እያደሩ የአበይ ሸለቆ በረሃ ላይ ሲደርሱ የተቀበላቸው በጣም ከፍተኛ የሆነ ሙቀት ያለበት በጎጃም ውስጥ ዝቅተኛው ቦታ የሚባለው ነው። በሙቀት እስከ 52 ዲግሪ ሴንቲግሬድ ድረስ ይመታል። ምንም አይነት ጠብታ ውሃ በሌለበት አካባቢ ነው። ሁለቱም ግራና ቀኝ የመጡት ማለት ነው። ከዚህ ጋር በተያያዘ ይህንን ዋጋ ለመክፈል ይህንን አንድነት ለማምጣት የሚሄዱበት ርቀት እጅግ በጣም ፈታኝ ነው። ይህ የሚያሳይሽ ለአንድነቱ እና በተለይም የአማራን ቤት ለመገንባት የሚካሄደው የትኛውም ዋጋ ቢሆን ዋጋ ለመክፈል ሰፋ ያለ ርቀት ይሄዳሉ። ከዚያም ባሻገር ደግሞ በማያውቁት ቀጠና ምናልባትም በተለይ ሰፊ የሚባሉ ወረዳዎችን እያቆራረጡ እንዲሁም 3 ወይም 2 ዞኖችን እየሰነጠቁ ነው የሚያልፉት። ከዚያ ጋር በተያያዘም በተለይም በአበይ ሸለቆ ብርጌድ አካባቢ ላይ በባለፈው በእናንተም በኩል በመግለጫ ሰጠነዋል። እኛ እንደ አጠቃላይ እስካሁን በተለይ በአማራ ፋኖ በጎጃም በአርበኛ ዘመነ ካሴና አርበኛ አስረስ ማረ ዳምጤ የምማቀው ከ60 ቀናት በላይ የሆነ የና አንድነት ለማምጣት በየበረው በመንከራተትና ኮሪዶሮችን በማስከፈት ስትራቴጂ ቦታዎችን በመያዝ እና በመንቀሳቀስ ከ60 ቀናት በላይ የወሰደ ዘመቻና እንቅስቃሴ አድርገዋል። እኔም በቦታው ከአርበኛ አስረስ ማረ ዳምጤ ጋር ስለነበርኩኝ ሰፋ ያሉ ጊዜያቶችን አብረን እናሳልፈናል። እንግዲህ በመሪዎች በኩል በተለይ የአበይ ሸለቆን በተለይ በቀጠናው ላይ የነበረውን እንቅስቃሴ በሚያ ድልድዩን ከተቆጣጠሩ በኋላ ሁለቱን መሪዎች ለመቀበል ኮሪዶሩን
ክፍት በማድረግ እስከ አርበኛ ምሬ ወዳጁ እስከሚመጣበት ድረስ አርበኛ አስረስ ማረ ዳምጤ በአባይ ድልድይ ወንዝ ድረስ በየቦታ ላይ ከ40 ቀናት በላይ በመተኛት በመጠበቅ የእነሱን እንቅስቃሴ በማየት እዚያ ቦታ ላይ ተቀምጧል። ዋና ዓላማውም ጊዜው ሲደርስ ይገለጻል በማለት ጠብቀኗል። ያለው እውነታ ነው። እዛ ድልድይ ላይ አርበኛ መሬ ወዳጁን ለመጠበቅ እዚያው ቦታ ላይ የተቀመጠበት ሂደት ነው ያለ። እዚያ ቦታ ታኝ የሚባል ጊዜ ነው ያለ። እንደምታውቂው ከመርጦ አለማርያም መካነ ሰላም ያለው መስመር የተዘጋበትም ዋነኛው ምክንያት የሁለቱን እንቅስቃሴ ለመግታትና የገናኝ መሰረታዊ የሚባለውን ቀውስ ለማምጣት ህዝቡን ለማስመረር ጠላት ቦታው ላይ ዝቅተኛ ቦታ ነው። በተመሳሳይ 52 ዲግሪ ሴንቲግሬድ ድረስ ይመታል። የአባይ ወንዝ ነው በወንዝነት ደረጃ ያለው እጅግ በጣም የጎሸ የጎርፍ ውሃ ነው። የመጠጥ ውሃ በሌለበት ምንም አይነት የምግብ አገልግሎት ምግብ ዋስትና፣ ኔትወርክ፣ የመብራት አገልግሎትም እንደዚሁ የሌለበት ቦታ ላይ ለ40 ቀናት አርበኛ አስረስ ማረ ዳምጤ አለ፣ ንብ አለ፣ ዝናብ አለ። ምንም አይነት መጠለያ በሌለባቸው ቦታዎች ላይ በእሳት የተቃጠለ የሚመስሉ የበረሃ ዛፎች ባሉበት ቦታ ላይ ነው ጓዳትን ለማምጣት የተደበቀበት ርቀት ነገ በታሪክ የሚዘከሩ ነው። እኔም በምስል ያስኳቸው አንዳንድ ማስረጃዎች ስላሉ ለህዝባችን ይፋ እናደርጋለን። ጎጃም ላይ ከተገናኙም በኋላ በተለይ በረሃማውን አካባቢ ሶማን ሰንጥቆ ለማለፍ የነበረው ግብግብም እጅግ በጣም ቀላል የሚባል አይደለም። በዋናነት ቅርብ ቦታዎችን እያካለሉ ስትራቴጂ ቦታዎችንም እንቅስቃሴ ለማጤንም መሪዎች ጎን ለጎን አካባቢውን እየቃኙ ህዝባቸውን እያገኙ በየክፍለ ጦሩ በየደረጃው እየተገናኙና ከዚህ ጋር በተገናኘ ነበረው እጅግ በጣም ከተፈጥሮ ጋር የነበረው ግብግብ እጅግ ዘግናኝ የሚባል ነበረ። ይህንን ማለፍ ለሰው ልጅ ፈታኝ ነው። በትግል ውስጥ ለተሰጠው መሪ ደግሞ ይሄ እጅግ በጣም ከባድ ተጓጎላሉ። አንዳንድ ኃላፊነቶችና ውሳኔና ትዕዛዝ የስራ ክፍተቶችም በመሙላት እነዚያን ሁነቶችን በማስተካከል ጎን ለጎን የተሰራም ግዳጅ ከመሆኑ ጋር በተያያዘ በጣም ፈታኝ ነው ማለት ትችላለች። ከዛም ጎጃም ላይ ሶስቱም የአማራ ፋኖ በወሎ የአማራ ፋኖ በጎጃምና በወሎ ቤተ አማራም በተለይ የአማራ ፋኖ በወሎም በተመሳሳይ በእነ አርበኛ ሄኖክ በኩልም ተመሳሳይ ግዳጆች ረጅም ርቀቶችን አቆራርጠው በእነሱ በኩል አጠቃላይ ቀጥታ ወደ ጎንደር ቋራ ነው ያመሩት። ከዚህ ጋር በተያያዘም በተለይም የአማራ ፋኖ በጎንደር አንድነት ያሉት መሪዎችም በተለይ በነ አርበኛ ሀብቴ ወልዴና በነ ኮማንዶ ሳሙኤል በኩልም ተመሳሳይ እንቅስቃሴዎች በተለይም ይህንን አንድነት ለማምጣት በእነሱ በኩል እነሱ ቀጠና ላይ እንደመደረጉ መጠን የሚኖርባቸው ኃላፊነት ቀላል የሚባል አይደለም። የጠላትን እንቅስቃሴ መክታት፣ የጠላትን ፍላጎት ማየት፣ ሰራዊታቸውን ለግዳጅ ዝግጁ ማድረግ፣ ያንን መምራት፣ ለዚህ የሚሆኑ ቦታዎችን ማመቻቸትና መፍጠር፣ ሰራዊቱን መቀበል፣ እንግዶችን መቀበል፣ ማስተናገድ፣ ቦታዎችን መስጠትና መምራት ለእነሱ ቀላል የሚባል ፈተና አይደለም። እንደምናየው የጠላትም እንቅስቃሴዎች አሉት፣ ተመሳሳይ ግዳጆችም አሉት፣ በርካታ ስራዎች አሉባቸው። እነዚህም ጉዳዮች በመቋቋም በእነሱ በኩል እጅግ በጣም ደስ የሚል የእነሱን ኮሊደር ግራና ቀኝ እስከምንገባበት ሰዓት ድረስ ሰራዊታቸውን ጫፍ ድረስ በማምጣት አቀባበል እያደረጉ በየቦታው እያሳረፉ በሁሉም በኩል ወታደራዊ እንቅስቃሴውን እጅግ በጣም ደስ በሚል ወታደራዊ ዲሲፕሊን ያየንበት ሰራዊቱ ተቀናይቶ የትኛውንም ትዕዛዝ የሚፈጽምበት በጣም አኩሪ የሚባል ስራ በመስራት ቀጠናውን ሙሉ ለሙሉ በመቆጣጠር ሰፊውን ኤሪያ በመሸፈን የአማራ ፋኖ በጎንደር አንድነት ያሉት ወንድሞቻችንም በጎንደር ያሉ መሪዎች እጅግ በጣም ታሪክ የሚዘክረው ነገ በጣም በወርቅ ቀለም የሚጻፍ ገድል የሰሩበት ሂደት ነው ያለ። ከዚህ ጋር በተያያዘ በየቀጠናው በየቦታው ከእንቅስቃሴ ጀምሮ ያለ ራብ አለ፣ በሽታ አለ፣ ህመም አለ። ከዛ ጋርም በተያያዘ ጎን ለጎን አብሯቸው የሚንቀሳቀስ ሉካን አለ፣ ሰራዊትም አለ። ያን ሁሉ በማቀናጀት እጅግ በጣም ፈታኝ የሚባለውን ጊዜ የታለፈበት ሂደት ነው ያለ። በነገሮች ላይ ከዚህ ሁሉ የሚያሳየው
ጠላት ምንም አይነት ወታደራዊ የሆነ መረጃ የሌለው እጅግ በጣም በሚስጥር የተያዘ አንዱ ለአንዱ ሽፋን የሚሰጣጥበት እስከ መጨረሻው ሰዓት ድረስ እጅግ በጣም በጥብቅ ዲሲፕሊን የተመራ ሂደት ነው ያለ። ከጉዞ እስከ መጨረሻው ይፋ እስከሚደረግበት መግለጫ ድረስ ምን እየተከናወነ ምን እየተፈጸመ እንደሆነ አንዳችም የሚተነፍስ ሰራዊት የሚተነፍስ መሪ እንዲሁም ህዝብ አለመኖሩ የአማራን አንድነት የሚያሳይ የሚያረጋግጥ ሁነት ነበር የነበረው። ከዚያም ጋር በተያያዘ የነበሩ ውይይቶች በእነሱ በኩል የተገለጹ ናቸው። እነዚያ ጉዳዮች ላይ የሚገባበት ሂደት የለም። በአጠቃላይ ግን እጅግ በጣም በምስልም የተያዙ ቪዲዮዎች አሉ። በቀጣይ በዶክመንተሪ በእኔም በኩል ይወጣሉ ብዬ የማስባቸው ፈታኝ የሚባሉ መልክዓ ምድሮችን የሚያሳይ የሚከፈለውንም ዋጋ ቁልጭ አድርጎ ያሳያል ብዬ አስባለሁ። በዝርዝር በተቀናጀ መንገድ እንዋጠዋለን ብዬ ተስፋ አደርጋለሁ። ከዚህ ጋር በተያያዘ እጅግ በጣም ሙቀት በረሃማ ቦታ አለ። አዲስ ቦታ ነው የምንሄደው። አዲስ ቦታ ነው እንቅስቃሴ ያለው። ሁሉም መሪ የሚንቀሳቀሰው በማያውቀው ቦታ ነው። ነገር ግን በልቡ ውስጥ ባተመው በሚናፍቀው ኮሊደር ውስጥ ከአንድ ቦታ አንድ ቦታ ለመሄድ በሙሉ ልብነት ከራሱ ቤት ወጥቶ ራሱ ቤት እንደሚመለስ ያክል እየተሰማው በፍጹም መተማመን ነው ሁነቶች ሲከናወኑ የነበረው። ከዚህ ጋር በተያያዘ እጅግ በጣም ደስ የሚል በጣም የሚያኮራ ትዕይንት ነው ማለት ይቻላል። ፊልም እስከሚመስል ድረስ መሪዎቻችን ወርቅ የሆነ ዋጋ ለሕዝባቸው ለሰራዊታቸውና ለአንድነታቸው ይህንን ስርዓት ለሚጠለው ሕዝብ የመጨረሻ ነጻነቱን ለማጎናጸፍ የማይከፈለውን ውድ ዋጋ እየከፈሉበት ያለው ሂደት ነው ያለ። ጠላትን ጎን ለጎን በተለይም በጎንደር በኩል ያሉ የነሳሚ ልጆች እጅግ በጣም ጀብደኞች ናቸው። ጠላት ተመሳሳይ እንቅስቃሴዎችን በማድረግ በመመከት ቀጠናውን በመቆጣጠር ሰፊ ሬዎችን በማስረከብ ያለምንም ኮሽታ ነው ሁነቱ የተጠናቀቀው ማለት ይቻላል። ከዚህ ጋር በተያያዘ አኩሪ የሚባል ስራዎች በሁሎችም መሪዎች በኩል እየተደረገ ነው። አንድነቱን ለማምጣት በየቀጠናቸው ያለባቸው ፈተና ደግሞ እጅግ በጣም መራር እንደሆነ አንቺም ትግሉም የትግል ታጋውምና ትግሉን የሚደግፈው አካል እንዲሁም የሚመለከተው ሁሉ ያውቋል። ያን ሁላ ተጋፍጠው እዚህ ደረጃ መድረሳቸው ቀላል የሚባል ዋጋ እንደማይከፈል የሚያሳይ ነው የሚሆነው። መልካም እንግዲህ የአማራ ፋኖ ብሔራዊ ኃይል መመስረቱ ይታወሳል። ይህንን ተከትሎ ምስረታውን ተከትሎ በፋኖ ሰራዊት ዘንድ የፈጠረው መነቃቃት ምን ይመስላል? ከዚህም ጀምሮ በጣም ጥሩ። ያው እንግዲህ በጉጉት ሲጠበቅ የነበረው በተለይ የአማራ ፋኖ አንድነት ለበርካታ ጊዜያት በተለይም ለአንድ ዓመት ያክል ከዛም በላይ የወሰደ እንቅስቃሴ ነው። ይሄ ሂደትና ውህደት ደግሞ በተለየ መንገድ ሲጠበቅ የነበረ ነው። በጉጉት ሲጠብቀው የነበረ ነው። ጠላትም ወገንም ህዝባችንም ሰራዊታችንም አጠቃላይ የአማራን ትግል ሲከታተል የነበረው ህዝብ ሁሉ ይህንን ሁነት በጥብቅ ሲከታተለው የነበረና በጉጉት ሲጠብቀው የነበረ ነው። በመሀሉ ብዙ ፈተናዎችን ያለፈና የተጋፈጠ ነው እና ከዚህ ጋር በተያያዘ በሰራዊታችን በኩል በአራቱም ማዕዘን ያለው በአራቱም ክፍለ ሀገራት የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የጎንደር ፋኖና የጎጃም ፋኖች በአጠቃላይ በቀጠናው ላይ ሰፊ የሚባል የአንድነት ወኔ የተቀሰቀሰበት ትግላችንም ከእለት ከእለት በየጊዜው በየደረጃው የሚያድግ በየጊዜው አዲስ ነገሮችን የሚፈጠር የሚሸጋገር ትግል እንደሆነ ያሳየበት በመሪዎች በኩልም ቁርጠኝነትን የህዝባቸውን ለመምራት ሰራዊታቸውን ለማስተዳደርና ጠላትን እስከ መጨረሻው ለማጥፋት የሚሄዱበትን ርቀት ያሳየ ነው። ከዚህ ከተያያዘ በሁሉም ቀጠና በኩል አሁን ባለው ተጨባጭ ሁኔታ ከአካባቢ ላይ መዋጋት አይፈልግም። ከሁሉም ቀጠና ላይ እየተዟዟረ በአራቱም ክፍለ ሀገራት ያለው ፋኖ በአንድ አማራነት መንፈስ ለአንድ ዓላማ ሲታገን የቆየው አሁን ግን በተደራጀ መንገድ ከወንድሞቹ ጋር መገናኘት ይፈልጋል። ይሄ አዲስ መነቃቃት አዲስ ጉልበት ሰጥቶታል። በጣም ደስ የሚል በሁሉም ቀጠና በኩል ሰራዊቱ አዲስ ወኔ ነው ያለው። ከዚያም ባለፈ ይህንን ትግል ለመቀላቀል የሚያስቡ ወጣቶችም ትልቅ እድል ፈጥሮላቸዋል። በየቀጠናው በየደረጃው ያለ ይህን ትግል መቀላቀል የሚፈልግ ማንኛውም ሲጠባበቀው የነበረና ሲከታተለው የነበረው ኤሊቱ የሚሆን ወታደሩም አጠቃላይ ለዚህ ትግል አበርክቶ ሰጣለሁ የሚለው ባለሀብቶች ጨምሮ በርካታ የሚባሉ ኃይሎች ትልቅ መነቃቃት አለው። እንደምታዩ ሰራዊቱ በተለየ መንገድ አንድነት ከተፈጠረ በኋላ ደስታውን እየገለጸበት ያለው ሂደት ነው ያለ። በህዝባችንም በኩል ፍጹም ደስተኛ ነው። እጅግ በጣም ኩራት ተሰምቶናል። እኛም በመሪዎቻችን በኩል
የተወሰነው እኔም በግሌም ቢሆን ዋጋ የከፈልንበት ትግል እንደመሆኑ መጠን በዚህ ደረጃ ጀግኖች ዋጋ የከፈሉበት የተሰዉበት ደማቸውን ያፈሰሱበትና አጥንታቸውን የከሰከሱበት ትግል እንደመሆኑ መጠን እዚህ ደረጃ መድረሱ ለእኛ በ2 ዓመት ውስጥ የማይቻል ግን በእኛ በኩል በአማራ ልጆች የተቻለ ከመሆኑ ጋር በተያያዘ ሁላችንም ደስ ብሎናል። በአዲስ ጉልበት በአዲስ መንፈስ በአንድ አማራነት ስሜት የአማራ ፋኖ ላይ እንግዲህ ተቀላቅሎ ሁሉም ኃይል በአንድ ደረጃ ለአንድ ዓላማ በአንድ ኮማንድ ውስጥ መመራቱን ጀምሯል። ከዚህ ጋር በተያያዘ ሁላችንም ዝግጁ ነን። የትኛውንም ግዳጅ በየትኛውም ቦታ በየትኛውም ሰዓት ለመፈጸም በዚህ ደረጃ ነው ያለው ማለት ይቻላል። መልካም እንግዲህ አዲሱ የፋኖ ድርጅት የአማራ ፋኖ ብሔራዊ ኃይል መመስረቱ ለትግሉ ምን አይነት አስተዋጽኦ ያደርጋል? ለፋኖች ብቻ ሳይሆን ደጋፊውን አስተሳስሮ በመሄድ በኩልስ ያለው አስተዋጽኦ ምንድን ነው? በጣም ጥሩ። እንግዲህ ያው የእኛ ትግል የመጀመሪያው የትግል መስመር እንደው በአርሶ አደሩ የመኸር አሰባሰብ ውስጥ ብናየው ትግሉን ወደ አንድ መኸር ለማምጣት ያለው እንቅስቃሴ ምንድነው? አዝመራ ላይ የተአጨደውን እህል በመሰብሰብ መጀመሪያ ቁጮ ነው የሚደረገው። ከቁጮ በኋላ ክምር ነው የሚደረገው። ከተከመረ በኋላ ነው እንግዲህ ተወቅቶ ምርቱ ወደሚፈለገው አቅጣጫ ለሽያጭ የሚውል ለምግብ የሚውለው። የእኛ ትግል መስመሩ ያ ነው። በዋናነት ቁጮ መሰብሰብ ነበረ። በየቀጠናችን የነበረውን ኃይል ማሰባሰብ ማምጣት ይጠበቅ ነበር። ከነበረው የመሬት ስፋት አንጻር ደግሞ 4-5 ክምሮች ያስፈልጉ ነበረ። እነዛን ክምሮች ደግሞ የሚወቃው በአንድ አውድማ ነው። ስለዚህ ምርቱ የሚገባው አንድ ጎተራ ላይ ነው። ስለዚህ ያ ጎተራ ተሰርቶ ሁሉም እዚያ ጎተራ ውስጥ የገባበት ሂደት ነው ያለ። ከዚህ በኋላ በአንድ ጎተራ የገባውን እህል እየዋጡ ለሚፈለገው አገልግሎት የመጠቀምን ያክል ነው የሚሆነው የዚህ ትግል ወይንም የዚህ ድርጅት መመስረት። ስለዚህ በዋናነት አንድ ወታደራዊ ኮማንድ፣ አንዱ ፖለቲካዊ ኮማንድ፣ አንድ ድርጅት ሲመሰረት በወጥነት ሁሉም ቀጠና ላይ ያለው ሀሳብ በአንድ ትንፋሽ፣ በአንድ መመሪያ፣ በአንድ ትዕዛዝ የሚፈጸም ይሆናል። ተመሳሳይ አይነት ወታደራዊ እንቅስቃሴዎች፣ ተመሳሳይ የሆነ ፖለቲካዊ ውሳኔዎች የሚፈጸሙበት ሂደት ነው ያለ። ስለዚህ ጠላት እንደሚያደርገው ጎጃም ላይ ያለውን ሰራዊቱን ጎንደር ላይ እንደሚወስደው፣ ጎንደር ላይ ያለው ሰራዊቱን ሸዋ ላይ እንደሚወስደው፣ ክፍለ ጦሮችን በኮር አስተሳስሮ ውጊያ እንደሚገባው፣ ሻለቆችን በክፍለ ጦር አደራጅቶ እንደሚገባው እኛም በተመሳሳይ ያለንን ኃይል በፈለግነው መንገድና መጠን በፈለግነው እንቅስቃሴ አቀናይተና ለመምራትና የትኛውም ኮሪደር ላይ የምንፈልገውን ዓላማ ለማሳካት እጅግ በጣም ወሳኝ የሚባለውን የትግል መሰረት ማምጣት ይሄ ድርጅት መምጣቱ ትልቁን ሚና ይጫወተዋል። የዓላማችንም እዚያ ደረጃ ነው መሆን ያለብን። ሁለተኛ ለሚፈለገው ለየትኛውም አይነት ወታደራዊም አጠቃላይ ቀጠናው ላይ ያለው እንቅስቃሴ አንድ ኮማንድ መፈጠሩ፣ አንድ ድርጅት መፈጠሩ፣ አንድ ቤት መፈጠሩ ለውሳኔም አንቸገርም። አንደኛ የሚመጥነንም በአንድ ቤት መሰባሰብ ነው። በክፍለ ሀገራት የነበረን ቆይታ እስከዚህ ድረስ ነው ማለት ይቻላል። ከዚህ ጋር ባለፈ ግን አንድ አማራንን በአንድ አንገት እንደምንንቀሳቀሰው ሁሉ ከዚህ በኋላ አንድ አንገት ይኖረናል፣ አንድ ጭንቅላት ይኖረናል፣ አንድ ምላስ ይኖረናል ማለት ነው። በዚህ ደረጃ ነው ልንገልጸው የምንችለው። መሪዎች በብዙ መንገድ ይገልጡታል። ብዙ ጉዳዮችን እንደው ቀለል ባለ መንገድ በእኛ በኩል ሊገለጥ በሚችል መልኩ ለመግለጽ ያክል ነው። መልካም ራሴንም እየገደብኩ እየነገርኩሽ ያለ። ከዚህ ባለፈ ብዙ ነገሮች አልቀዋል፣ ብዙ ነገሮች አብቅተዋል። ጠላት አንድ አይሆኑም የሚለው ፕሮፓጋንዳው የተሰበረበት ሂደት ነው ያለ። የታጠሩ በጎጥ ለመከፋፈል በተለያየ መንገድ ጎጃምን ለ3 ለመሰንጠቅ፣ ጎንደርን ለ2 ለመሰንጠቅ፣ ሸዋንም እንዲህ በተመሳሳይ ለመሰነጣጠቅ የሚካሄድበት ርቀት ተሰባስቦ ለመጨረሻ ጊዜ በአጤ ቴዎድሮስ ዝናር የአማራ አንድነት የታሰረበት ሂደት አለው ብዬ ነው የማስበው። በነገርሽ ላይ ከታዘባቸው አንዳንድ ጉዳዮች የአንድነቱ የተመሰረተበትና ይሄ ቃል ኪዳን የታሰረበት ምድር ቋራ ነው። ቋራ ደግሞ በተለይም ሰፊ ልማት ያለበት እጅግ በጣም በሚሊዮን ሄክታር ብዙ ኢንቨስተሮች ያሉበት በጣም እጅግ በጣም በርካታ የሸዋ የጎንደር የወሎ እና የጎጃም ማህበረሰቦች ወይንም አካባቢ ተወላጆች በዚህ በቋራ ወረዳ በኩል በጣም በብዛት ሰፈራ የተደረገበት ነው። ከ97 ጀምሮ እጅግ በጣም የተሰባጠረ እንደው በቀላሉ በአማራ አንድነት ቤት ውስጥ የተሰባጠረ ህዝብ ያለበት ትንሹ የአማራ ቤት ያለበት ቋራ ነው። ያንን በሚያሳይ መንገድ ነው አንድነቱ ተሰባስቦ እዚህ ፍጻሜውን ያገኘው። ስለዚህ የአማራን አንድነትም
እና ማገርነትንም የተሰፋበት አንድ ቤት የተሰራበት የአማራ እንደ ህዝብም አንዱ ነው የቆመበት የቃል ኪዳን ተቋም ነው ማለት ይቻላል። ስለዚህ ይሄ ተቋም የተፈጠረው እንደ ፋኖ ብቻ አይደለም፣ እንደ ህዝብም ሁላችንም ተሳስረን ሸዋ፣ ጎጃም፣ ወሎ እንዲሁም ጎንደር እያል የምንከፋፈልበት በጎጣ አስተሳሰብ የምንራመድበት ጠላት የሚሰጠንም አጀንዳ የምናራግበት ቤት ቀርቶ የአንድ የአማራ ፋኖ ህዝብ ኃይል ብሔራዊ ኃይል የተቋቋመበት ደረጃ ነው ያለ። ይህንን የሚያሳየው ደግሞ እንግዲህ ለአንዴና ለመጨረሻ ጊዜ የአማራ ብሔርተኝነት በአማራ ልጆች በየትኛውም ቦታ በየትኛውም ሰዓት የሚፈጸም መሆኑንና የተነሳንበት ዓላማ ምን ያህል ግዙፍ እንደሆነ በየጊዜው በየደረጃው የሚያድግ ነገ ደግሞ ለኢትዮጵያ አንድነት እና መረጋገጥ ከሌሎች ማንነቶች ጋር እኩል በአንድነት ቁመን የተገኘንበት ሂደት ነው ያለ። ስለዚህ አንድ አማራ ተፈጥሯል። ከዚህ በፊት የነበረው በቅማንት ባገው በተለያዩ ማንነቶች እየተገባ የአማራን ህዝብ ለመስነጣጠቅ የተሄደበት ርቀት ያከሰምበት አማራነት አብቦ የቆመበትና የአማራነት አንድ ምሰሶ የተተከለበት ሂደት ነው ያለ። ከዚህ ጋር በተያያዘ በብዙ መንገድ ብንዘረዝረው እጅግ በጣም ደስ የሚል እኛም በታሪካችን ውስጥ ይህንን ማየታችን ይህንን ዋጋ ለከፍሉት ጓዶችም እዚህ ደረጃ የደረሰ አንድነት መፈጠሩም እጅግ በጣም የሚያኮራ ነው። በብዙ መንገድ መተንተን ይቻላል። እንደነገርኩሽ ግን በቀለል ባሉ ማሳያዎች ለማሳየት የሞከርኩትን ያክል ይመስላል በእኔ በኩል። ወደ ቀጣዩ ጥያቄ ላምራ። እንግዲህ አስቸጋሪነቱን ገልጸህልኛል። ከሁሉም አካባቢዎች ሲንቀሳቀሱ ያለው አስቸጋሪነት እንዳለ ሆኖ ከሸዋ የመጣው የአማራ ፋኖ በሸዋ መሪ ኢንጂነር ደሳለኝ ሲያስብ ሸዋ ስለሱ ትንሽ እናውራ። ከርቀቱም አንጻር አሁን ደግሞ በሸዋ ካለውም ወቅታዊ ችግር አንጻር እሱ የመጣበትን መንገድ የከፈለውን ዋጋ እንዴት ታየዋለህ? እንግዲህ እንደ ታዛቢ ነው። ምናልባት እንደ አንድ አመራር ወይንም በተለይ እንደ ክፍለ ጦር አመራር ገፋ ያሉ በተቀረነ ጉዳዮችን የተላለፉ ጉዳዮችን ሀሳብ ለመስጠት ትንሽ አስቸጋሪ ያደርጋል። ሸዋ ላይ ያለው ትግል የሁላችንም ትግል ነው። በተለይ የመጨረሻው አዲስ አበባ አካባቢ ቀጠናው ላይ ቅርብ ከመሆኑ አንጻር ፈታኝ የሚባል ትግል ነው። ቀድሞም ትግል የጀመረ በተለይም ታላላቅ የሚባሉ ታጋዎች የወጡበት ነው። እንደነ ኮሎኔል አሰግድ የወጡበት በተለይም በመጀመሪያው በሰሜኑ ጦርነት ማግስት ምን በፊት እና በኋላ በፋኖን ትግል በምስራቅ አማራ ፋኖ ጋር በማያያዝ ጠንካራ የሚባለውን እንቅስቃሴ ሲያደርጉበት የነበረው ሂደት ነው ያለ። ከዚህ ጋር በተያያዘ ሸዋ ላይ ያለው ትግል ቀላል የሚባል አይደለም። እስከ ሰዓት ድረስ ባለው ሂደት ፈታኝ የሚባል የትግል መስመር እያለፉበት ያለበት ሂደት ነው ያለ። በተጨባጭ የሚታይ የሚዳሰስ ነው። ያንን መከራ ተቋቁሞ በተለይም በአሰግድ በኩል በኮሎኔል አሰግድ በኩል ላይ የተደረገውን ሁኔታ ሁላችንም ቅስማችን የሰበረ በተለይም አንገታችን እናስደፋ የነበረ እውነት ነው። ነገር ግን የትግል አንድ ባህሪና መገለጫ ከመሆኑ ጋር ባሻገር እንግዲህ ተበተነ የሸዋ ትግል አበቃለ ሲባል በጣም እጅግ በሚያስደንቅ ሁኔታ የአማራ ፋኖ በሸዋን መስርተው እንግዲህ የአባቱን አደራ የተቀበለው ልዑል ብዬዋለሁ። ዛሬም እንግዲህ በጽሁፍ በኩል አጋርቼዋለሁኝና አንድ ንጉሱ ከሞተ በኋላ ዙፋኑ ልዑል እስካለ ልጁ እስካለ ድረስ ዙፋኑ ወይንም ስልጣኑ ይቀጥላል ማለት ነው። ከዚህ ጋር በተያያዘም ያንን ታሪክ በሚያወሳ መንገድ ዛሬም ያጋሯት አንድ ጽሁፍ አለች። ከዚህ ጋር በተያያዘም ደሳለኝ የተቀበለው ኃላፊነት እጅግ በጣም ከባድ ነው። በቀጠናው ላይ ብዙ ረጃጅም እጆች ያሉበት ቀጠና ነው። ከዚህ ጋር በተያያዘ እኛም የምናስተውለው ከጓዶቻችን ጋር እንደምንነጋገረው ፈታኝ ነው። ያንን ተቋቁመው ደግሞ ያንን ሸክም ተሸክመው የታላቁን መሪያቸውን ራዕይ ጫፍ ድረስ በማድረስ በተለይ በቃል ኪዳኗ ቋራ ምድር ላይ ቃል ኪዳን በማሰር ራዕዩን ይፋ ያደረገበት ሂደት ነው ያለ። ከዚህ ጋር በተያያዘ አጼ ቴዎድሮስ በኢትዮጵያ አንድነት ውስጥ መስርቶት ጀምሮት የነበረውን የአንድነት ወሰን አስከብሮት ጫፍ ላይ እስከ መጨረሻ ራዕይ ድረስ አየዋለሁ ብሎ ያለው ህልም
ተፈጻሚነቱን ያገኘው ሸዋ ምድር በወጣው በተለይም በአጼ ሚኒሊክ በኩል ነው። ያንን ነው ለእኔ ያስታወሰኝ ማለት ይቻላል። እንግዲህ በአሰግድ በኩል ላይ የተጀመረው ራዕይ ጎንደር ላይ ነው ተፈጻሚነት ያለው። ስለዚህ ያሰግድ እንደዚህ መሆን ወይንም ያሁን ያለበት ሁኔታ በልጆቹ ከፍ ያለበት ሂደት ነው ያለ። በመላው የሸዋ በሚመጥነው ደረጃ ከወንድሞቹ ጋር በመቀናጀት ትግሉን የሚታገልበት ሂደት ነው ያለ። እንደነዚህ ያሉ ጠንካራ ወጣት ታጋዮችን ያሉት በዚህ ደረጃ ደግሞ መከፋፈሉ ተገቢነት የለውም። ሰዓቱም አይደለም፣ ጊዜው አይደለም፣ የሚመጥንን የትግል መስመር አይደለም። በእኔ በኩል እንዳንድ ታጋይ ልላቸው የምችለው ነገር ይሄ ነው። ነገር ግን ከሁሉም ቀጠና አሁን ባለው ተጨባጭ ሁኔታ የሸዋ ትግል እጅግ በጣም ፈታኝ ነው። ያንን በመቋቋም እዚህ ደረጃ መድረስ ደግሞ ኩራት ነው፣ ያኮራል። ኃላፊነቱም ቀላል አይደለም። ይህንን በጉጉት ሲጠብቁ ለነበሩ የሸዋ ልጆች ወንድሞቻችን በቀጥታ ለእኛም ጋር በቀጥታ የምንዋራቸው ጓዶች አሉ። በፍቅር በስሜት የሚናገሩት በርካታ አንጀት የሚበላ እኛንም እጅግ በጣም የሚያሳዝን ጉዳዮች ይፈጸማሉ። እነዚህ ነገሮች ስጠብቁ የነበራችሁ ወንድሞቻችን ለዚህ ቀን ስላበቃችሁ ይህን ደስታ በማየታችሁ ይህን አንድነት በማየታችሁ እንኳን ደስ አላችሁ ማለት እፈልጋለሁ። በአጠቃላይ ግን ብዙ ነገሮች ማለት ይቻላል እንደምታውቂው ካለኝ ኃላፊነትና ልሄድበት ከምችለው ርቀት አንጻር ከዚህ በላይ ማለት አልችልም። ብሔራዊ ኃይሉ መመስረቱ በብልጽግና ላይ የፈጠረው ተጽዕኖ ምንድን ነው? በጣም ጥሩ። ይሄ የአንድ ወታደራዊ ኮማንድ መምጣት ጠላት በፈለገው መንገድ ራሱ ጄኔራሎችን፣ ኮሎኔሎችን ያለውን አየር ኃይል ድሮኖችን በራሱ መንገድ በአንድ ትዕዛዝ በአብይ አህመድ ትዕዛዝ እንደሚፈጸም ሁሉ የእኛም ሰራዊት ከጫፍ እስከ ጫፍ በአንድ መሪ እና በአንድ ዓላማ መፈጸሙ የሚፈጥርበት ነገር ፓራራሊ ከራሱ ሰራዊት ጋር ይወስደዋል። ሁለተኛ ወደ ለየለት መደበኛ ውጊያዎች እንደምንመጣ ያውቋል። ይህንን የሚቀይርም ወታደራዊ እንቅስቃሴዎች እንደሚፈጠሩ ያውቋል። ይህንን የሚቀይርም ፖለቲካዊ እንቅስቃሴ እንደሚፈጠር ያውቋል። የማይቋረጥ ወደኋላ የማይመለስ እድል የሌለው ወደኋላ ለመመለስ እድል የሌለው የትኛውንም አጀንዳ መሸከም የማይችል ኃይል መፈጠሩን ስላረጋገጠ የማይቋረጥ የማይገታ ደግሞ ወደፊት የሚምዘገዘግ የአማራ ብሔርተኝነትም ስለተፈጠረ በየጊዜው በየሰዓቱ በየወቅቱ ተለዋዋጭ የሆነ አዲስ መልክ ይዞ የሚመጣ ለጠላት እጅግ በጣም አስቸጋሪ የሆነ የትግል መስመር ይዞ እንደመምጣቱ መጠን የአማራ አንድነትና ሁሉም ኮሊደር ላይ ያለው ሀብት፣ ጉልበት፣ ኃይል መሰባሰብ ደግሞ ሀሳብ መሰባሰብ፣ ገንዘብ መሰባሰብ ደግሞ ለጠላት የሚያሳርፈው ሚና ቀላል አይደለም። ስለዚህ በእጃችን የጨበጥነውን አንድ ድንጋይ በቀጥታ ማሳረፍ ብንችል አንድ ቦታ ላይ ቢያርፍ ሊያሳርፈው የሚችለውን ሊያርፍበት የሚችለውን ጉልበት ማየት ይቻላል። አንዱን የጨበጥነውን ድንጋይ ደግሞ ከስክሰን በተናጥል ብንወረውራቸው የት ቦታ ሊያርፉ ይችላሉ። የማጥቃት እድሉም ቀላል ነው። በዚህ ደረጃ ሊገለጽ እንደው በቀላሉ ያክል በዚህ ደረጃ ገለጽ ብናደርገው አንድ ወታደራዊ ኮማንድ መያዛችን በየትኛውም በኩል በወታደሩም በፖለቲካው በሁሉም መንገድ የተሰፋ አንድ የሆነ ወጥ የሆነ ኃይል ስለሚገነባ ለጠላት እጅግ በጣም ፈታኝ ነው። የትኛውንም አይነት ለመሰነጣጠቅ የተሄደበት ርቀት አለው። በነገርሽ ላይ ጠላት በዋናነት የትግል መስመር አድርጎት የነበረው የእኛን ትንንሽ ልዩነቶች እንደ መልካም አጋጣሚ በመጠቀም እዛች ውስጥ በመወሸቅና በመደበቅ ያችን እዛች ውስጥ በመቀመጥ ነበረ ጠላት ራሱን ለማቆየት የሄደበት ርቀት እንጂ እሱ ጥንካሬ በኩል ብቻ አልነበረም እዚህ ደረጃ የተቀመጠው። ስለዚህ አሁን ምንም አይነት ቀዳዳ የለብንም። እነዚያን ቀዳዳዎች በተለየ መንገድ ሰፍተን እንደዛ ስልሽ ሁሉ ነገሩ አቁቷል ማለት አይደለም። ብዙ የሚቀሩን በርካታ የቤት ስራዎች ይኖራሉ። አንድ ድርጅት ተቋቋማ ማለት ግን በሂደት ነገሮች ተስተካክለው በቀጣይነት ረጅም ርቀት እንሄዳለን። ስለዚህ ጠላት እንደዚህ ያሉ ጉዳዮች በአንድነት በህብረት ስትመጭበት የማይደነግጥ የማይብረከረክ የለም። በተለየ መንገድ ጉልበት ስለሰበሰብ ኃይልም ስለሰበሰብ የማይቋረጡ ዘመቻዎችንም ስለመከት በዚህ ደረጃ ከ10 ወደ 1 ስለመጣን ጠንካራ የሚባለውን በትር ማሳረፍ ስለምንችል የጠላት ቤቶች ተንኳክቷል፣ ቤተ መንግስቱም ተናክቷል። አሁን ባለው ተጨባጭ ሁኔታ ሰራዊቱም የመክዳት በተለይ ትልልቅ የሚባሉ የጦር መኮንኖችም ይጠብቁት የነበረው አንድነትም ስለሆነ ከዚህ በኋላ የሚቆም የትም ቦታ ላይ ቆሞ የሚዋጋ ሞራል ያለው ሰራዊት ስለሌለ ከአሁን በኋላ የእኛም ሰራዊት እጅግ በጣም ዲሲፕሊን የሆነ የሀገሪቱን መከላከያ ሰራዊት የሚተካ ኃይል እየተገነባ ስለሆነ ተስፋው ያለ
የምስራቅ አፍሪካን ወታደራዊ ኃይል በተለይም ይህንን አዲስ ኃይል እንደመፈጠጠን የዚያ ባለቤት ለመሆን ያላቸውን እድል ይጠቀማሉ ብዬ አስባለሁ። ከዚህ ጋር በተያያዘ የተፈጠረው አንድነት የማይቋረጥ የአማራ ብሔርተኝነት ከመሆን ጋር በተያያዘ ይህም ከፍ ካለ ላገዛዙ የሚያበቃለት ነው የሚሆነው። አለመደንገጥ አይችልም። ስለዚህ ያለው የመጨረሻው ጣፋንታ ራሱን በድብርክ ውስጥ ማግኘት ነው። በእኛ በኩል ግን ስራዎች ከዚህ በኋላም ተጠናክረው የሚቀጥሉ ነው የሚሆኑት። መልካም እንግዲህ ምስረታው ከመነገሩ ከ2-3 ቀናት ቀደም ብሎ በማህበራዊ ሚዲያ ሲዘዋወሩ የነበሩ ነገሮች አሉ። አንድም ከቅንነት እንደው ምስረታው እንዲፋጠን ከመጓጓት የተነሳ በሌላም ደግሞ ሌላ አጀንዳ ያላቸው ሰዎች ሲያራግቧቸው የነበሩ ጉዳዮች አሉ። ይህ ነገር እንዴት ነው እናንተ ጋር ተጽዕኖ አምጥቷል? እንግዲህ በመሪዎች በኩል የተገለጸ ነገር ነው። በመሪዎች በኩል እንደዚህ ያሉ የሚዲያ ጫጫታዎች ምናምኖች ያንን ያለፉ ናቸው። አሁን የሀገሪቱን መንበረ ስልጣን ለመቆጣጠር የሚታገሉ እንደመሆናቸው መጠን የምስራቅ አፍሪካን ጂኦፖለቲክስ ለመረዳት በቀጠናው ላይ ያለውን የአፍሪካን ፖለቲካ ለመረዳት እንዲሁም ዓለም ላይ ያለውን የፖለቲካ እንቅስቃሴ ወታደራዊ እንቅስቃሴ የሚያዩበትና ሀገሪቱን ለመረከብ የሚሄዱ መሪዎች ከመሆኑ ጋር በተያያዘ የፌስቡኩን ቲክቶክ ላይ ያለው ጫጫታ ነገሮችን ወደኋላ እንዲያስቡ የሚያደርጋቸው አይደለም። እኔ ባየሁትና በተረዳሁት ልክ መሪዎች በዚያ ደረጃም የሚደናበሩም አይደለም፣ የሚሰጣቸውንም አጀንዳ የሚቀበሉም አይደለም። ይህንንም ጉዳይ እንዲሁ የሚያሳልፉ ናቸው። ነገር ግን ጠላት ብዙ ርቀቶችን ለመሄድ የሞከረበት ሂደት ነው ያለ። በዋናነት ህዝባዊ እንቅስቃሴዎችን በማምጣት እንደዚህ ምናልባት በግልብ የምንለው አይነት ነገሮችን በባጤን የማይንቀሳቀስም ማህበረሰብ የሚዲያ ቲም እንዳለ ሁሉ በተቀናጀ መንገድም እንደዚህ ያሉ ስራዎች ይሰራል። በዋናነትም እንግዲህ አማራም ሆኖ የአብይ ተላላኪ አስመሳዮችም አሉበት። ከዛ ጋር በተያያዘ እኔም ብዙ አጋጣሚዎች የሉኝም። ነገር ግን በውስጥም የሚላኩልን መልእክቶች አሉ። እኔም የታዘብኳቸው አንዳንድ ጉዳዮች አሉ። የማህበራዊ ሚዲያ ጫጫታ እዚህ አለ ትግሉ ላይም የሚፈጥረው አሁናዊ ሚና የለም። ይልቅ ለአማራ ብሔርተኝነትና አንድነት ሁሌም በትጋት መቆም የተሻለ ውጤት አለው። እኛ የምንሰራው ለዛ ነው። ከእኔ ከወጣሁበት መንደር እየጠበኩ ብሄድ የተወለድኩበት እምብርት የተቀበረበት ቦታ ድረስ ነው ናሮ ስፔሱ የሚደርሰው። ስለዚህ ሰፊው ገደብ የሌለው የአማራነት መንፈስ የሚችለው ከዚህ ጋር በተያያዘ ማህበራዊ ሚዲያ ላይ የነበረው ሁነት በአጠቃላይ አንድነቱ ላይ ምንም አይነት የተፈጠረው ነገር የለም። መሪዎች የራሳቸውን አጠቃላይ እንቅስቃሴ እያደረጉ በእኛ ጎጃም ላይ ያሉት የጎንደር፣ የሸዋ፣ የወሎ ልጆች ደግሞ የምናሳልፈው ጊዜ እጅግ በጣም ድንቅ ነበረ። የምናሳልፈው ሰዓት የማይጠገም ነበረ። ሌቱ ቀኑ መሽቶ ሌቱ እስከሚነጋበት ሰዓት አንገት ለአንገት ተቃቅፈን ምንም አይነት ኮሽታ ማሰማበት እንዲህ ያሉ ማህበራዊ ሚዲያ ላይ ያሉ ጮቶችም በፍጹም ጆሮ ማሰጥበትና የማናይበት ጊዜ የነበረ ነው። ነገር ግን በዋናነት በሁሉም ቦታ ላይ ተንቀሳቅሰን ብናየው እንደዚህ ያሉ የጎጠኝነት ስሜቶች በሰራዊታችንና በትግላችን በመሪዎቻችን በኩል የለም። የተሸከሙት ዓላማ ይህንንም እንድትይ የሚያስገድድ አይደለም። በየቀኑ በየደቂቃው በየማይክሮ ሰከንዱና በየሰከንዱ ያላቸው ግዳጅ አንዱ ለአንዱ ጉልበት ሆኖ አንደኛው ለአንደኛው ኃይል ሆኖ የምታይበትና እንደዚህ ያሉ የመጠላለፍ ሂደቶች እንደዚህ ያሉ ታሪኮችና ፖለቲካዎች ያበቁላቸው ናቸው። እነዚያ ፖለቲካዊ ስሪቶች የሚኖር ቢሆን ኖሮ ይህ ትግል ባላስፈለገን ነበር። ስለዚህ በደረጃ የሚገለጽ አይደለም። ጠላት ግን ብዙ አጀንዳዎችን በመስጠት ረጅም ርቀት ለመሄድ የተደበት ርቀት እኔም ታዝቢያቸዋለሁ፣ አንብቤያቸዋለሁ። ምናፋቸው ናቸው ያለበት ርቀት ያለ ማህበራዊ ሚዲያ ላይ ያለው ካለመረዳት የመጣ ከመሆኑ ውጭ ምንም አይነት ይሄንን ያክል የአማራነት ጥላቻ ወደ ጎጥም የሚሄድ አማራ አለ ብዬ አላስብም። ነገር ግን በጠላት በኩል አንዳንድ ስራዎች ተሰርቷል ብዬ ነው የማስበው። መልካም ጥሩ። እዚህ ጋር በአንድ ነገር ለማንሳት ወደድኩኝ ካየኋቸው ከአንዳንድ ማህበራዊ ሚዲያዎች ከዛ ተነስቼ ነው ጥያቄ ያነሳሁት። አንዳንዶቹ ትግሉን በግለሰብ የተንጠለጠለ ያደርጉታል እና ከዛ አንጻር ምን አስተያየት አለ? አንዳንዴስ ደግሞ ከትግሉ ደጋፊ ነን የምንል ሰዎች የምንሰጣቸው አስተያየት ትግሉን እንዳይጎዳ ምን መደረግ አለበት? በጣም ጥሩ መልካም። የአማራ ትግል የተንጠለጠለው በአማራ ሕዝብ ነው። ሌላ ጥያቄ የለውም እኮ የትግሉ ባለቤት ሕዝባችን ነው። አንድ ጦር
ከኋላው እጀት አለው፣ እንጨቶች አሉት። ያ እንጨት ጉልበት ነው። ከፊት ያለው ጦር ግን ነገሮችን ማንኛውንም ኃይል ፔኔትሬት አድርጎ መውጋት የሚችል ነው። ፋኖ ማለት የመጀመሪያው ሹሉ ወይንም ጫፍ ላይ ያለው ኃይል ነው። ስለዚህ ግፊቱ ከኋላ ያለው ጉልበቱ ግን ነገሮችን ሰንጥቆ ማለፍ የሚችለው ከኋላ ልክ ጦራችን ላይ ያለው እጀታ ማለት እንችላለን። ሙሉ ለሙሉ ያ ህዝባችን ነው። ጉልበቱም ኃይሉ ባለቤቱም እጀታው ነው ማለት ነው። ስለዚህ እጀታው ጉልበት ከሌለው አቅም ከሌለው ግፊት ከሌለው ሹሉ የትኛውንም ኃይል ፔኔትሬት አድርጎ ማለፍ አይችልም። ስለዚህ በግለሰቦች ደረጃ የሚመራ ትግልም የለም አይደለም በዛ ደረጃ ሊገለጽ የሚችል ትግል ማለት። ስለዚህ የትግሉ ባለቤትም የተንጠለጠለውም በአማራ ህዝብ ህልውና ላይ የቆመ እንደመሆኑ መጠን የተንጠለጠለው በአማራ ህዝብ ላይ ነው። ስለዚህ እያንዳንዳችን በግለሰብ ደረጃ ልናበረክተው የምንችለው አስተዋጽኦ ከፍ ዝቅ ሊል ይችላል እንጂ በግለሰቦች ደረጃ በየትኛውም በኩል ሊገለጥ በሚችል መንገድ በግለሰቦች ደረጃ የተንጠለጠለ ትግል የለም። አንድ ጆግ ውሃ ቀርታ የምትሰጠን እህታችን ያ ትልቅ የትግሉ አንድ አበርክቶ ነው። ስለዚህ በዚህ ደረጃ ከመግለጽ ይልቅ ሁላችንም ለትግሉ በሚመጠን ደረጃ እኛ ምን አድርገናል? እኔም የአማራ ህዝብ ነኝ፣ የአማራ ተወላጅ ነኝ። እንደ ብሔር በብሔሬ ጥቃት ሊደርስብኝ ይችላል፣ በማንነቴ ልሳደድ እችላለሁ ከሚል መንፈስ ተነስተን ሌሎቹ ከሚያደርጉት አበርክቶ ባለፈ እኔ ምን አድርጋለሁ የሚል ጥያቄ ነው እንጂ ይህ ትግል እገሌ ላይ የተንጠለጠለ ነው፣ እገሌ ላይ የቆመ ነው፣ እገሌ ካልሆነ እገሌ ይሆናል የሚል ትግል አይደለም። እያንዳንዱ አበርክቶና ልኬታ ግን ሁሉም ደረጃ አለው፣ በደረጃው ይመዘናል። ከዛ ውጭ ግን ይህ ትግል የተንጠለጠለው በግለሰቦች ደረጃ ሳይሆን በአማራ ህዝብ ደረጃ ነው ማለት ነው። ክፍለ ጦራቸው የአማራ ፋኖ በጎጃም የ9ኛ ክፍለ ጦር የሚንቀሳቀስበት ቀጠና የአባይ ሸለቆ ነው። በርካታ አይኖች ያሉበት በርካታ ኃይሎችም የሚንቀሳቀሱበት ቦታ ነው። አንተ በማብራሪያ ተገልጿል ብዬ አስባለሁ። ከወራት በፊት ወይም ደግሞ በአንድ ወር ውስጥ ዜናዎች ሲወጡ ነበር እዛ አካባቢ ያለውን ሁኔታ አስመልክቶ። የአፋድ ኃይልም አለ፣ እንደገና የመከላከያ ሰራዊት አባላት እዛ አካባቢ ከሚንቀሳቀሱ በተለይ የወሎና የጎጃም አዋሳኝ መስመር ስለሆነ ያንን መስመር ለመረበሽ እንዲሁም የጭነት መኪናዎችን ቁልፍ ነጥቀው ሄደዋል በሚል ዜናዎችን ሰራ ነበር። ይህንን የምናገረው ተመልካቾች ግልጽ እንዲሆንላቸው ነው። አንተ የበለጠ ጉዳዩን ታስረዳዋለህ። አሁን ያለው ሁኔታ ምን ይመስላል? በአባይ ሸለቆ አካባቢ ያለው እንቅስቃሴያችሁ ምን ይመስላል? ባይ በጣም ጥሩ። እንግዲህ በሳሙኤል አወቀ 9ኛ ክፍለ ጦር ትግሉ ከተጀመረበት እንደው ጥንስሱ እንግዲህ በዋናነት የኛ ክፍለ ጦር ብዙ ነገሮችን ማንሳት እንችላለን። ካለን ጊዜ አንጻርና ሁኔታዎች ብዙ ነገሮችን ለማንሳት አልችልም እንጂ የአባይ ሸለቆ ብርጌድ የተመሰረተው አቤቱ ከመፈንዳቱ ሚያዝያ 12 2015 ዓመተ ምህረት ነው። ከዛም በኋላ ትግሉ ከመጣም በኋላ እጅግ በጣም የተፈተነ ቀጠና ነው። ቦታው በተለይ የእስክንድር ኃይሎች በዋናነት ይዟቸው የነበሩ ቦታዎች ኮሊደሮች ናቸው። መገናኛ ቦታዎች ነው ሲቆጣጠሩ የነበሩ ትንንሽ ኃይሎችን በማስቀመጥ እንቅፋት ለመሆን እጅግ በጣም ርቀት ሂደዋል። በርካታ ሚሊዮን ገንዘቦችን አፍሰዋል ኃይል ለመበተን። በተለይም የአማራ አንድነት እንዳይመጣ ሰፊ ርቀቶችን የሄዱበት ርቀት ነው ያለ። ከዚህ ጋር በተያያዘ በሳሙኤል አወቀ 9ኛ ክፍለ ጦር አባይ ሸለቆ ብርጌድና አረንዘ ጎንቻ ብርጌድ እጅግ በጣም መራራ የሚባል የትግል መስመር ተራምደዋል። እንደው ዛሬ ህዝባችን ማወቅ ስላለበት ይህንን አንድነት አስጠብቀን ለመሄድ በጣም ሚሊዮን ገንዘቦችን መክተናል። እጅግ በጣም ሚሊዮን ዶላሮችን መክተናል። እጅግ በጣም አደገኛ የሚባሉ ሴራዎችን በጣጥሰናል። የማንሸከመው ሸክም አልነበረም። እጅግ በጣም ፈታኝ የሚባለውን የትግል መስመር በማለፍ የአንድነት ከመምጣቱ ከአንድ ወራት በፊት ነው ቀጠናቱን በመቆጣጠር የአማራ ፋኖ በወሎና የአማራ ፋኖ በጎጃም እንዲገናኙ ትልቅ ግዳይ በመፈጸም ቀጠናውን የተቆጣጠረን የአባይ ድልድይን በመያዝ ከሳይንትና እንዲሁም ከቦረና ወንድሞቻችን ጋር በመገናኘት ቀጠናው ላይ አንድ ወታደራዊ ስምሪት በመውሰድ የአንድነት ከመምጣቱ በፊት የጋራ እንቅስቃሴ ያደረግ ነው። ነገር ግን በዋናነት ዋና ዓላማው የነበረው የአንድነት እንዲመጣ መሪዎችን የምናገናኝበት ነገም የሚመጣብን ሸክም ከመሆኑ ጋር በተያያዘ መንገዱን መጥረግ ስለነበረብን መንገዱን የጠረግንበት ሂደት ነው ያለ። እንደነገርኩሽ ግን በቀጠናው ላይ እጅግ በጣም በአንድነት ልዩነቶች መካከል ከ52 በላይ ጓዶች እርስ በርስ ዋጋ የተከፈለበት በታሪካችን ጥቁር ጠባሳ ጥሎ ያለፈ ነው። በዚህ መንገድ ይህንን ዋጋ እንድንከፍል ያደረጉ ሰዎችም ነገ በታሪክ ተወቃሽ የሚሆኑ ሰው አሁን ባለው ተጨባጭ ሁኔታ የሚደናቀፍ ትግል አለመሆኑም በጥናት ያሳየንበት ሂደት ያለ
ቀጠና ላይ እጅግ በጣም እጁን አስረዝሞ በቅንጅት ሲሰራበት የነበረ ነው። በናርጅናው ጋር አራራ አካባቢ ላይ እንግዲህ ከአገዛዙ በሰሜኑ ጦርነት በተለይም በጎን ለጎን የፋኖን ኃይልም ለማዳከም እና ነገ አጀንዳ እሰጣቸዋለሁ በሚል ለክፉ ቀን ያስቀመጣቸው አራራ ላይ በርካታ በባለ ሀብቶች በኩል ያስቀመጣቸው ኃይሎች ነበሩ። እነዛም እንደዚህ ያሉ ጫኖች ሲደረጉባቸው እና በስምንተኛ በላይ ዘለቀ ሶማ ብርጌድ በተወሰደባቸው ኦፕሬሽን በነበረውን እንቅስቃሴ መመከት ባለመቻላቸው በተለይ በመርጦ ለማለም ሰኞ ገበያ አቋርጠው ጠላት ተቀብሏቸው ደብረ ወርቅ ከተማ ነው አሁን የሚገኙት። ከዚህ ጋር በተያያዘ ቀጠናውን ከጠላት ጋር በመቀናጀት ነው በአፋድ ኃይሎች በኩል ሰፋ ያለ የማደናገር እንቅስቃሴ የነበረው። በነገርሽ ላይ በባለፉት ወራቶች ቀጠናውን ስንቆጣጠርና የአበይ ሸለቆ ብርጌድ ጋር የአበይ ድልድይን ስንቆጣጠር ለመጨረሻ ጊዜ ከዲያስፖሮች እንደው በማስታወሻ ስም ዝርዝራቸውን ስላልያዝኳቸው ነው እንጂ ከ11 ሚሊዮን ብር በላይ እዚያው በረሃው ላይ በማስታወሻ ያስቀመጡት ገንዘብ አለ። ከዛ መካከል 1 ሚሊዮኑን በገንዘብ እንኳን ለራሳቸው መዋል አልቻሉም። 10 ሚሊዮን ብሩን የት እንደደረሰ በስብሰባቸው ውስጥ አንስተው ሲጨቃጨቁበት የነበረው ቃለ ጉባኤያቸው ያሳያል። ከዚህ ጋር በተያያዘም የአማራ ፋኖ በጎጃምን ከኛ ኮሊደር ጀምሮ ከሸዋ፣ ከጎንደር፣ ከወሎ፣ ከጎጃም፣ ከቋሪት እንዲሁም ከወግዲ፣ ሸዋሮቢት፣ ካጣዬ በርካታ ሰዎችን እየመለመሉ ይህንን ኃይል ለመበተን ሰፋ ያለ እንቅስቃሴ በማድረግ ትልቅ የሆነ እቅድ ነበራቸው። ያንንም ያከሸፍንበት ሂደት ነበረ። በተለይ እና አርበኛ ዋርከው ምሬ ወዳጁ ከመምጣታቸው ከ3 ሳምንታት በፊት ማለት ነው እና ቀጠናው ላይ እጅግ ከዚህ በፊት በርካታ ጊዜ የጠቀስናቸው ጉዳዮች አሉ። እጅግ በጣም የአንድነት ለማምጣት እጅግ ዘግናኝ የሚባሉ የትግል መስመሮችን ነው ያለፍነው። መልካም ጠላት ካሳለፈብን የእንቅስቃሴ ወታደራዊ ግዳጆች ባለፈ በወገን በኩል የተፈታናቸው ፈተናዎች የአረንዘው ጎንቻ ብርጌድና የአበይ ሸለቆ ብርጌድ በተለይ የሳሙኤል አወቀ ክፍለ ጦር አመራሮች ጨምሮ በየደረጃው ሁሉም ዋጋ የከፈለበት ሂደት ነው ያለ። ይሄ ለእኛ አንድነት መምጣት ለእኛ ትልቅ የሚባል ትሩፋት ነው። በትንሣኤ ማግስት ላይ እንደምንገኝ ነው እኔ የሚሰማኝ። ሰራዊታችንም አጠቃላይ ክፍለ ጦሩ እጅግ በጣም ደስተኛ ነው። የምንንቀሳቀስበትም ቀጠና በጎጃም ጫፍ ላይ ነው የምንገኘው። በአማራ አንድነት ውስጥ ግን ማዕከላዊ ቦታ ነው የምንገኘው። እንደምታስታውሽው በሁለተኛ መብረቁ ተፈራ ብርጌድ የተቀመጡት ከማዶ የጎንደር ወንድሞቻችን የተሻገሩት በእኛ ቀጠና ነው። በተለይ በጎንቻ ወረዳ አካባቢ ላይ ወገዳ ያዋስናል። በነፍሴ ሳርምሮ ወረዳ ደግሞ የሳይንት ቦረና ያዋስናል። በተለይ በቀኝ በኩልም ጠበብ ባለው መንገድ ወደ ደራ ሸዋ የሚወስድ ማዕከላዊ ኮሊደር ነው የምንንቀሳቀስበት። ከዚህ ጋር በተያያዘ ነገ በድርጅቱም አጠቃላይ የሚሰጠን ግዳጅም አለ። በቀጠናው ላይ የሚኖርም ወታደራዊ እንቅስቃሴን በእኛ በኩል ሰፋ ያለ ነው። ጠላትን በዛ ደረጃ እየተዘጋጀ ያለበት ሂደት ነው ያለ። ከዚህ ጋር በተያያዘ ቀድመን በማቀድና በማሰብ ትልቅ ግዳጆች የተፈጸሙበት ሂደት ነው ያለ። ከዚህ ጋር በተያያዘ ዋጋ ለከፈሉት እስካሁን ድረስ ትልቅ ትንቅንቅ በማድረግ ያለምንም ገንዘብ ያለምንም መታለል ለዓላማቸውና ለመሪዎቻቸው ታማኝ በመሆን ድርጅታቸውን በመጠበቅና በማስጠበቅ የጠላትን ሴራ በማክሸፍ እዚህ ደረጃ ለደረሱት ለሳሙኤል አወቀ ክፍለ ጦር አመራሮችና እንዲሁም ለአረንዘው ጎንቻ ብርጌድ፣ አበይ ሸለቆ ብርጌድ በዋናነት የአበይ ሸለቆ ብርጌድ የወሰደው ኮሚትመንት እጅግ በጣም የሚደነቅ ነው። በድርጅቱም ትልቅ ዋጋ የሚሰጠው ብርጌድ ነው። ከተመሰረተበት ዓላማ አንጻር እየከፈለው ያለው መስዋዕትነት ትልቅ ነው። በተለይ የአበይ ሸለቆ ዘብ ነበር ከመጀመሪያው ስያሜ በቀጠናው ላይ ያለውን ወታደራዊ እንቅስቃሴ በመምራት መካነ ሰላም፣ ቢቸና፣ ደብረ ወርቅ፣ ሞጣ፣ ጉንዶይን እንዲሁም ፈለገን ተደጋጋሚ ምግቦችን በመዋጋት የአንድነቱን በተለይ ወታደራዊ እንቅስቃሴ በማድረግ ትልቅ ግንባር ቀደም ብርጌድ ነው። አሁንም ይህን ማዕከላዊ ቦታ በመውሰድ ከሳይንት የመጡ ወንድሞቻችን በመቀበል እና አርበኛ ምሬ ወዳጁን በሚስጥር የሚፈለገው ቦታ ድረስ በመብራትና በመጠበቅ የተለየ እንክብካቤ በማድረግ ተመሳሳይ ከሳይንትም ከወገዳም አልፈው የሚመጡ ወንድሞቻችን በመቀበል ትልቅ የአንድነት መስመር እየፈጠረ ብርጌድ ነው። ከዚህ ጋር በተያያዘ የአበይ ሸለቆ ብርጌድ፣ አረንዘው ጎንቻ ብርጌድ ለዚህ አንድነት ቀን እንኳን ደስ አላችሁ እንኳን አደረሳችሁ ማለት እፈልጋለሁ። እጅግ በጣም ኮርተናል። ለተፈጸመው ግዳጅ መሪዎቻችንም ላሳለፍነው መስዋዕትነት የሚመጥነንን ዋጋ
በአንድነትን በማምጣት እነ አርበኛ ዘመነ ካሴ እና አርበኛ አስረስ ማረ ዳምጤ ይህንን ዋጋ ስላሳዩን በእነሱ በኩልም ትልቅ ኩራት ይሰማናል። አጠቃላይ በቀጠናው ላይ ያለው የጎጃም ህዝብና ፋኖም መሪዎችን በመቀበልና በማስተላለፍ ልዩ ጥበቃና እንክብካቤ በማድረግ በተለይ የአማራ ፋኖ በወሎ ቤተ አማራ ሰብሳቢ የነበረው አርበኛ ዋርከው ምሬ ወዳጁና ልኡኩን በመቀበል እና አርበኛ ኢንጂነር ደሳሌ ሲያሽብሸዋ የአማራ ፋኖ በሸዋ ሰብሳቢና ልኡኩን በመቀበል በሁሉም ቀጠና ያለው ፋኖና ህዝብ በጠራራ ፀሐይ በመሀል እየተሽለኮለኩ አይደለም ያለፉት። ሙሉ ለሙሉ ህዝባቸው እየተቀበላቸው እየተደገሰላቸው ልዩ አቀባበል እየተደረገላቸው በየክፍለ ጦሩ የ8ኛ ክፍለ ጦር የ3ኛ ክፍለ ጦር የ4ኛ ክፍለ ጦር በተሸጋገረበት መንገድ የ2ኛ ክፍለ ጦር የአማራ ፋኖ በጎጃም የ9ኛ ክፍለ ጦር በእነዚህ ኮሪዶሮች ሲንቀሳቀሱ ልዩ ጥበቃና እንክብካቤ በማድረግ ይህንን አንድነት እንዲመጣ በጉጉት በመጠበቅ ሽኝት በማድረግ ላደረጉት አስተዋጽኦ ሁላ ምስጋና ይገባቸዋል። እነዚህ ነገሮች እኔም በአይኔ የታዘብኳቸው ነገሮች ነው ያሉ። መሪዎችን የሚያከብር፣ መሪዎችን የሚጠብቅ፣ መሪዎችን የሚንከባከብ፣ አንድነቱን የሚጠብቅ ኃይል ነው ያለው። ከዛ ጋር በተያያዘ በእኛ ክፍለ ጦር በኩል የሚጠበቅብንን ግዳጅ በሚገባ ተወጠናል ብዬ አስባለሁ። አሁን ባለው ተጨባጭ ሁኔታ እንደዚህ ያሉ አንጃ ግራንጃ የሚፈጠር ኃይል የለብንም። ከዚህ በኋላ ምንም አይነት ኮሽታ የሚፈጠር አይኖርም። ከዚህ ጋር በተያያዘ ጠላትን በተቀናጀ መንገድ የዘጋው መንገድ አለ። እነዚያንም በተደጋጋሚ እንዲከፈት ጥሪ እያደረግን ነው። በተመሳሳይ ትናንትና ይህንን ግዳጅ በተለይ መንገድ ሲዘጉ የነበሩ ሚኒሻዎች ላይም እርምጃ በመውሰድ ትልቅ ተጋድሎ የተፈጸመበት ሂደት ነው ያለ። ከዚህ ጋር በተያያዘ ጥጋቡ ባየ የሚባል መንገድ ሲዘጋ ሹፌሮች ሲያንገላታና መናሪያ ድረስ እየሄደ ሲያሰቃይ የነበረውን ሚኒሻም የሚኒሻ ጠርናፊ እርምጃ ተወስዶበት ተገድሏል። ትናንትና በተመሳሳይ ድቦ አካባቢ አበሸለቆ ብርጌድ ተመሳሳይ እንቅስቃሴ የሚያደርጉ 13 ሚኒሻዎችን እርምጃ የወሰደባቸውና በአጠቃላይ በ49 የሚደርሱ ያገዛዙን ኃይሎችም የደመሰሰበት ሂደት ነው ያለ። ስለዚህ ጥያቄዎችን ጋር የምንጠይቅበት አሁን የምንለማመጥበት ሰልፍ የምንወጣበት ጊዜ ስላለ ስለሌለ በኃይልና በጉልበት አስፈላጊውን እርምጃ እየወሰድን እናስተካክላለን። አንድነቱም የማይጓደን ነው። መንገድ በመዝጋት የሚቋረጥ የአንድነት መስመር የለም። የትኛውም ፈታኝ መንገድም ቢሆን በእግራችን እያቆራረጥን ያለ ተሽከርካሪ ቢሆን ግዳጃችን የተፈጸመበት ሂደት ነው ያለ። ከዚህ ጋር በተያያዘ የእኛ ክፍለ ጦር አመራሮች የማይከፈሉ ዋጋ ከፍለዋል። እነሱም በግሌ ምስጋና ማቅረብ ወዳለሁ። እጅግ በጣም ደስተኛ ነን። መልካም፣ እኛም ደስ ብሎናል። በጣም አመሰግናለሁ ስለሰጠኸኝ ማብራሪያ። ረዘም ያለ ጊዜ ነው የወሰድኩት። ከልብ አመሰግናለሁ። የአማራ ፋኖ ብሔራዊ ኃይል የአማራ ፋኖ በጎጃም የሳሙኤል አወቀ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ባየ ደስታው ስለነበረን ቆይታ በተመልካቾች ስም ከልብ አመሰግናለሁ። መልካም ጊዜ